አምላክ እንዳለ ሰይጣንም ስላለ በሶስተኛ ወገን ነገሮች ተበላሹ በሰይጣን ምክንያት። ያ ማለት ግን እኔና እሷ እስከመጨረሻው የሚያደባብር ጉዳይ አይደለም የተፈጠረው። እኔና እሷ ደግሞ እንደምንገናኝ ምንም ጥርጥር የለኝም። ላይክ መታረቅ የምንችል ሰዎች ነን። ምንም ያስከፋ የሆነ የሚከፋ ነገር እኔ እሷ ላይ ቅያሜ የሚይዝበት እሷ እኔ ላይ ቅያሜ የምትይዝበት አይነት ነገር ስላልተፈጠረ እኔና እሷ እንደምንታረቅ እርግጠኛ ነኝም። እሷ የኔን ፊት ስታይ እኔ ደግሞ የእሷ ፊት ሳይ ደግሞ ነገሮች በአንዴ እንደምንረሳቸው አምናለሁኝ። እሷን ብቻ ሳይሆን አባቷ በጣም ይናፍቀኛል። እናቷንም በጣም ወዳት ማከብራት እናት ነው ያላት። እናቷም ትናፍቀኛለች። ይህን ነገሮች ሁላ እንደሚፈቱ አምናለሁኝ። በሄሉ ከማዝነባቸው ነገሮች ይልቅ እኔ ለሷ የምሰጠውን አክብሮት፣ ፍቅር፣ ጓደኝነት፣ ቤተሰብነት ይበልጣል። ምክንያቱም በጣም ምርጥ ሴት ናት ሄሉ ማለት እኔ በደንብ አውቃታለሁ። እውነት ለመናገር እሷም እኔ በደንብ ታውቀኛለች። ብዙ ሰዎች በሚዲያ ከሚያውቋት በላይ እኔ በደንብ አውቃታለሁ። እሷም በሚዲያ ከሚያውቁኝ ሰዎች በላይ በአካል በደንብ ታውቀኛለች። በእርግጠኝነት አሁን ባለችበትም ቦታ ሆና ለእኔ እንደምታስብ ለእኔ እንደምትቆረቆር እርግጠኛ ነኝ። እኔም እንደዛው የሰውን ልብ የሰበርኩ መስሏችሁ ያዘናችሁብኝ የገባችሁም የተረዳችሁም አላችሁ። እንደዚሁ ደግሞ የሰው ልብ የሰበርኩኝ ሰውን ያሳዘንኩ ሰውን የጎዳሁ የመሰላችሁ ቤተሰቦቼ ይቅርታ። እውነታው ግን ያው እኔ እንደዛ ከሚባለው ነገር ፈጽሞ ተቃራኒ ሰውን ስላልበደልኩ ሰውን ስላላሳዘንኩኝ ይቅርታ መጠየቅም ያው ልቤም አንደበቴም አይምሮዬም እውነትም ሀቅም ስለሚተናነቀኝ እኔ አጥፍቻለሁ ብዬ ያው መጠየቅ ስለማልችል ስላላጠፋሁኝ እውነትም የእውነት አምላክም በቃ ውስጤ በአጠቃላይ አልፈቀደም። ያ የሆነበት ምክንያት ፈጽሞ የተለየ እኔ ከማውቀው የተለየ ነገር ስለነበር እንደው ህሊናዬም ስለተናነቀኝ ስለማይፈቅድልኝ ነበረ ይቅርታም በሰዓቱ ያላልኩት። ነገር ግን አሁንም ያው ሰርቼዋለሁ ሳይሆን ባልሰራሁት ነገር እንደዛ ለመሰላችሁ ይቅርታ። ምንም ቢሆን ያው እንደዛ ነው ሳይሆን ለመሰላችሁ ግን ይቅርታ፣ በጣም ይቅርታ እላለሁ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እንግዲህ ከረጅም ጊዜ በኋላ ነው የተገናኘ ነው ቤተሰቦቼ። ያው ብዙ ነገሮች ዛሬ እናወራለን። ይሄንን ያሳለፍኩት ጊዜ ያው ቀላል የሚባል አይደለም። ሰው ይፈተናል። በጣም ብዙ ፈተናዎችን ያለፍኩት ከባድ ጊዜ ማለት ነው። በእኔ ፈተና ውስጥ አንድ ሰው እያስታውሳለሁኝ እና ውጭ ሀገር አሜሪካ ሀገር ላይ ከ3 ወር በፊት ይመስለኛል ባልሳሳት አንድ አሜሪካን ታለንት ሾው ላይ ቀርቦ ያወራው ነገር ነበርና ባልሰራው ወንጀል ረጅም ጊዜ እስር ቤት ቆይቶ እንደወጣ እድሜውንም በሙሉ እዛ እስር ቤት እንደጨረሰ የሚያወራ ትልቅ አንድ አዛውንት ነበርና አሁን በገጠመኝ ነገር ከሱ ጋር ይመሳሰላል። ልክ ባልሰራኋቸው ኃጢአቶች ነበርና ያው ብዙ ጉዳት ልበለው እና ደርሶብኝ ነበረ ብዙ ጉዳቶች። ብቻ የሚያሻግረው የሚያሳልፈው እግዚአብሔር ነው። አንድ ልለ የምፈልገው ነገር አለ። የሰውን ልብ የሰበርኩ መስሏችሁ ያዘናችሁብኝ የገባችሁም የተረዳችሁም አላችሁ። እንደዚሁ ደግሞ የሰው ልብ የሰበርኩኝ ሰውን ያሳዘንኩ ሰውን የጎዳሁ የመሰላችሁ ቤተሰቦቼ ይቅርታ። እውነታው ግን ያው እኔ እንደዛ ከሚባለው ነገር ፈጽሞ ተቃራኒ ሰውን ስላልበደልኩ ሰውን ስላላሳዘንኩኝ ይቅርታ መጠየቅም ያው ልቤም አንደበቴም አይምሮዬም እውነትም ሀቅም ስለሚተናነቀኝ እኔ አጥፍቻለሁ ብዬ ያው መጠየቅ ስለማልችል ስላላጠፋሁኝ እውነትም የእውነት አምላክም በቃ ውስጤ በአጠቃላይ አልፈቀደም። ያ የሆነበት ምክንያት ፈጽሞ የተለየ እኔ ከማውቀው የተለየ ነገር ስለነበር እንደው ህሊናዬም ስለተናነቀኝ ስለማይፈቅድልኝ ነበረ ይቅርታም በሰዓቱም ያላልኩት። ነገር ግን አሁንም ያው ሰርቼዋለሁ ሳይሆን ባልሰራሁት ነገር እንደዛ ለመሰላችሁ ይቅርታ። ምንም ቢሆን ያው እንደዛ ነው ሳይሆን ለመሰላችሁ ግን ይቅርታ፣ በጣም ይቅርታ እላለሁኝ ቤተሰቦቼ። እንደዛ መስሏችሁ ለታያችሁ ማለት ነው። እኔና ሄሉሻ መሀል መቀያየም የለም። አሁንም ቢሆን እንደው ቅያሜ እንኳን ከተባለም
እኔ ላይ በተነሱ ነገሮች በሙሉ ያ ሁሉ ባላረኩት ያ ሁሉ ባልሰራሁት እኔና እሷ በፒስ በዘጋነው ጉዳይ እኔና እሷ ሰላም እያለን ሶስተኛ ወገን ገብቶ ካጣላን በኋላ በሰዎች ግፊት ቢሆንም በዛ አዝኜ ነበረ። ሆኖም ግን በሄሉ ከማዝንባቸው ነገሮች ይልቅ እኔ ለሷ የምሰጠውን አክብሮት፣ ፍቅር፣ ጓደኝነት፣ ቤተሰብነት ይበልጣል። ምክንያቱም በጣም ምርጥ ሴት ናት ሄሉ ማለት እኔ በደንብ አውቃታለሁ። እውነት ለመናገር እሷም እኔ በደንብ ታውቀኛለች። ብዙ ሰዎች በሚዲያ ከሚያውቋት በላይ እኔ በደንብ አውቃታለሁ። እሷም በሚዲያ ከሚያውቁኝ ሰዎች በላይ በአካል በደንብ ታውቀኛለች። በእርግጠኝነት አሁን ባለችበትም ቦታ ሆና ለእኔ እንደምታስብ ለእኔ እንደምትቆረቆር እርግጠኛ ነኝ። እኔም እንደዛው እኔ አሁን በሄሉ ጋር በተፈጠረው ነገር እኔና እሷ ጥላቻዎች፣ ቁርሻዎች የሆኑ ነገሮች የሉንም። በጊዜው በተፈጠረው ነገር የተፈጠረው ማለት በሰላም በዘጋነው ጉዳይ ተገናኝተን ልንሰራ በተነጋገርንበት ጉዳይ ከዛ በኋላ ሌላ ሶስተኛ ወገን ሲገባ ነገሮች ያው አምላክ እንዳለ ሴጣንም ስላለ በሶስተኛ ወገን ነገሮች ተበላሹ በሴጣን ምክንያት። ያ ማለት ግን እኔና እሷ እስከ መጨረሻ የሚያደባብር ጉዳይ አይደለም የተፈጠረው። እኔና እሷ ደግሞ እንደምንገናኝ ምንም ጥርጥር የለኝም። ላይክ መታረቅ የምንችል ሰዎች ነን። ምንም ያስከፋ የሆነ የሚከፋ ነገር እኔ እሷ ላይ ቅያሜ የሚይዝበት እሷ እኔ ላይ ቅያሜ የምትይዝበት አይነት ነገር ስላልተፈጠረ እኔና እሷ እንደምንታረቅ እርግጠኛ ነኝም። እሷ የኔን ፊት ስታይ እኔ ደግሞ የእሷ ፊት ሳይ ደግሞ ነገሮች በአንዴ እንደምንረሳቸው አምናለሁኝ። እሷን ብቻ ሳይሆን አባቷ በጣም ይናፍቀኛል። እናቷንም በጣም ወዳት ማከብራት እናት ነው ያላት። እናቷም ትናፍቀኛለች። ይህንን ነገሮች ሁላ እንደሚፈቱ አምናለሁኝ። ያ ማለት ያው ጓደኝነታችን እኔና እሷ ብቻ የምናውቃቸው ነገሮች እኔና እሷ አምነን ዘግተናቸዋል። ከዛ ውጭ ባለው ግን ወዳጅነት፣ ቤተሰብነት፣ እህት ወንድምነት፣ ጓደኝነት ትልቅ ነገር ነው። እነሱ ነገሮች አትርፈናል፣ አሁንም እናተርፋለን ብዬ አምናለሁኝ። ተታርቀንም አንድ ቀን አብረን መተን ከእናንተ ጋር እንደምንገናኝ ከፈጣሪ ጋር ምኞቴ ነው። ከዛ ውጪ ያው ከዚህ በኋላ እኔ ያንዳንዱ እርምጃዬ ፈጣሪ በረዳኝ መጠን ተጠንቅቄ መሄድ እንዳለብኝ ተምሬያለሁ። ሶሻል ሚዲያ ላይ ስትወጡ በጣም ከባድ ነው። አንዴ ወጥቻለሁ። ነገሮች ሁሉም ሰው የኔን ማንነት ይወቅ ማለት ከባድ ነው። በቃ አምጥቶ ቁጭ አድርጎ ማሳየት ስለማይቻል እና ነገሮችን እንደ አመጣጣቸው ማለፍ ነው። ፈጣሪ በረዳን መጠን በእውነቱ ከሆነ እኔ ይሄን ያህልም ሰዎችን አስከፍቼ መኖር የምፈልግ ሰው አይደለሁም። የተለየ ነገር የምፈልግ ሰው አይደለሁም። ባለኝ ነገር ፈጣሪን የማመሰግን ፈጣሪም ደግሞ ሆን ብሎ አውቆ ለእኔ እንደሚያደላልኝ ብዬ ነው። ለእኔ ፈጣሪ በእርግጥ ሁሉም እኩል ነው የሚያየው እና ይሄንን ነው የምለው። ነገር ግን በቃ ሁሉም ሰው ሚዲያ ላይ እስከሆነ ድረስ ይወደኛ ማለት አይቻልም። እኔ ተሸውጃለሁ ሁሉም ሰው ምክንያቱም ከምሰራቸው ስራዎች አንጻር ከኔ ፐርሰናሊቲ አንጻር ለሰዎች ካለኝ አክብሮት አንጻር ብዙ ሰው ሁሉም 100% ሁሉም ይወደኛል ብዬ ማሰቤት ያ ስህተት ነው። እንደዛም ነበር የሚመስለኝ። ግን ጥሩም ብትሰሩ የሚጠላችሁ አለ። ዝም ብሎ በቃ በግል ጥላቻ እንደው በአካልም ሳያገኛችሁ እንደዚሁ የምታስጠሉት ሰው ይኖራልና አሁን የተረዳሁት በቁጥር ያው ከ10 የማይበልጡ ሰዎች ሆን ብሎ እኔን እንደሚጠሉኝ አውቃለሁኝ። ጥላቻን ደግሞ እግዚአብሔር አይወደውም። ሁሉም ነገር በጊዜው ደግሞ ቦታ ያስይዘዋል እኮ እግዚአብሔር። እኛንን የምንቸኩለው እንጂ እግዚአብሔር አይቸኩልም። እና ስለ አረብ ሀገር እህቶቼ ደግሞ ያላልኩት ነገር ብለሃልም ተብያለሁ። ግን ያው ሁሉም ሰው ይሸወዳል እንዴ? ቤተሰቦች አይሸወድም እኮ ሁሉም ሰው አይሸወድም እኮ። ይሄ ስታወሩ እኮ ታዝቦ የሚያልፍ አለ። እንደዚሁ ደግሞ እውነት ነው ብሎ ደግሞ በቃ በዛው መሄድም አለ እና ሁሉም አይሸወድም። ስናወራ የሆነ ነገር ስናደርግ ሰፊ ህዝብ ነው ያለው እና እኔ እንዳልክ እንዲህ ስለተባለ ሁሉም ብሎ ሆይ ብሎ አይሄድም። መቼስ የሚያገናዝብ ሰው ይኖራል። እና ስለ አረብ ሀገር እህቶቼ እኔ ከ11 ወር በፊት ከ11 ወር ማለት ረጅም ጊዜ ነው። እናንተ በሄሉ በኩል የምታውቁኝ ቤተሰቦቼ ከሄሉ ጋርም ሳንተዋወቅ በነበረን ግንኙነት እኔ በበፊት ስራዬ በምታውቁኝ ሰዎች ደግሞ የበፊት ስራዬ ስሰራ ኢንተርቪው ያደረገኝ አንድ ልጅ ነበር። እዛ ላይ የተናገርኩት ስለ አረብ ሀገር እህቶች ምን ያህል ክብርና ዋጋቸውን ስለማቅ የተናገርኩት አለ። እሱንም ስሙት። አረብ ሀገር ያሉ እህቶቻችን
ዋጋቸውን እንደውም ብዙ ሰው ያልተረዳው ይመስለኛል። የብዙ ሰዎች መለወጥ፣ የብዙ ሰዎች ትልቅ ቦታ ከፍተኛ ቦታ መድረስ ዋናውን ቦታ የሚይዙት እነሱ ናቸው። እመነኝ፣ እነሱ ባይኖሩ ኖሮ የትኛውንም ዩቲዩበር ሆኖ አይቆምም። በእርግጠኝነት የምነግርህ። እኔም ለዛ ነው የዋህም ስለሆኑ እንደውም አገርንም ከመለወጥ አንጻር እነሱ ሰፊውን ቦታ የሚይዙት እነሱ ናቸው ብዬ ነው የማስበው እና ለእነሱ ክብር ይገባቸዋል። እኔ በነገራችን ላይ ስለ ራሴ ብዙ ጊዜ እማቀውን ነው ማወራው። በእርግጥ ሰው ቢያወራላችሁ ጥሩ ነው። ታዲያ ሰውም እኮ ሲያወራልኝ አውቃለሁኝ። በቅርበትም በደንብ የሚያውቁኝ ሰዎች ሲያወሩልኝ እሰማለሁኝ እና በጣም ተጠንቅቄ የሚሄድ ሰው ነኝ። በጣም ማለት መጥፎ ነገር፣ የሚያስጨንቁኝ ነገሮች፣ ሰዎችን የሚረብሽ ነገር እኔ መልሶ እንደሚረብሸኝ ስለማቅ በእኔ እንዲሆን የማልፈልገው ነገር በሰዎች ማድረግ ስለማልወድ ሰዎች ደግሞ እላፊ ትልቅ ትንሽ የሚባል ነገር የለም በእኔ እምነት። ሁሉንም ከማክበር ባለውለታዬ ደግሞ ትንሽ በሆነ ነገር ትንሽ ነገር ያደረገልኝ ሰው ደግሞ ትልቅ አርጌ እንደ ትልቅ ውለታ የምቆጥር ሰው ነኝ እና የአረብ ሀገር ሴቶች ምን ያህል ክብር እንዳለኝ ዛሬን ሳይሆን አምና ያወራሁትን እንድታዩት እፈልጋለሁ። ከዛ ውጪ ስለ ሎሚና በሱ እናውራ። በሱ ቅድም እንደነገርኳችሁ ነው። አንድ ሰው የሆነ ነገር በቃ መጥፎ ነገራችሁን ካየ ያ ሰውም ደግሞ በዛ መጥፎ ነገራችሁ መጠቀም ነው የሚፈልገው፣ ማውራት ነው የሚፈልገው። እንደ ስራ የኔን ስራ ተጠቅማችሁ እኮ እንደ ስራ የኔን ስም ተጠቅማችሁ የምትሰሩ ሰዎች በቃ ስሩ። ግን እኔ በጣም አንገሸገሸኝ ማለት መኖርን አንዳንዴ እግዚአብሔር ስለሚረዳ ነው እንጂ መኖርን እስኪያስጠላ ድረስ የሚያደርጉ ነገሮች አሉ። ምክንያቱም የኔ ስም ሁሉ በቃ ለስራ እንደ ቢዝነስ ተጠቀሙት። ግን ሁሌ ያልሆነ ነገር ያላደረኩት ነገር ስታደርጉ ደግሞ ደስ አይልም። አምላክ አይጠይቅም? ይጠይቃል። ዛሬ ባይጠይቃችሁ ነገ ይጠይቃችኋል። ሰውም ደግሞ አሁን ጥሩ ነገር ነው፣ እውነቴን ነው የምነግራችሁ። እና ስለ ሰው ኔጌቲቭ ነገር ስታወሩ ሰውን መከተል ይደብሯል። ስለ ሰው ጥሩ ነገር ስታወሩ ነው። ሰው እኮ አፍ ሲከፈት ጭንቅላት ይታያል ይባላል። እና ሰው ስለ ሰው ጥሩ ነገር ሲያወራ ይሄ ሰው በጣም ደስ ይላል፣ ጥሩ ነገር ተናጋሪ ነው ብሎ ነው የሚያወራው። ግን መጥፎ ኔጌቲቭ ነገር ብቻ የምታወሩ ከሆነ ለዛውም ባላደረገው ነገር ሰው ይታዘባቸዋል። ቀደም እንዳልኳችሁ ብዙ ሰው ከማፍራት ይልቅ ትንሽ ሰው ለምን ታፈራላችሁ? ጥሩ ነገሮች ስታደርጉ ብዙ ሰው ይከተላችኋል። መጥፎ ነገር፣ ጥላቻ፣ ስድብ፣ መጥፎ ኃጢአት የሆኑ ነገሮች ስታወሩ የሚከተላችሁ ባለመረዳት ትንሽ ሰው ነው የሚከተላችሁ እና ይሄንን ነው ሎሚ እኔ እህቴ ናት። አሁን ዛሬ ቀጥሬያታለሁ ስላችሁ አብረን ነው የመጣ ነው እና ለእሷ ይሄ ነገር ላደርግ አይደለም ያልኳት። ነይ እፈልግሻለሁ አልኳት። ያው ያለንበት ያው ይታወቃል፣ ትልቅ ሆቴል ነው፣ እዛ ግቢ ነው እና ጾም እኮ ነው፣ ምን ልጋብዘኝ ነው፣ ለዛውም 9 ሰዓት አልሞላም አለችኝ እንደ ቀልድ። አይ በቃ አንቺ ለሆድሽ ብቻ ነው እንዴ ብዬ ቀልጄ ይዣት መጥቻለሁ። እዛ ጋ ነው የቆመችው። አሁን እሷም ትመጣለች። በሱንም ደግሞ ጠርቼዋለሁ። ሁለቱም ደግሞ ተደባብረዋል እና ስለ ሎሚ እናንተ ማታውቁት እኔ ማውቀው ደግሞ ብዙ ነገሮች ዛሬ እነግራችኋለሁ። ቤተሰቦቼ እኔ ስወድ የእውነት ከልቤ ነው የምወደው። ከዚህ በፊት ዛሬን አይደለም ማወራው፣ ከአመታቶች በፊት የምጠቀመው እምለውን ነገር ነው ዛሬ ምደግምላችሁ። እኔ የእኔ ተከታይ የሆናችሁ የእኔ ውድ ቤተሰብ የሆናችሁ ሰዎች እንደ ሁለተኛ ስጋ ቤተሰቦቼ ናችሁ ማያችሁ። ይሄ ዛሬ የምፈጥረው ዛሬ የምናገረው አይደለም፣ ከአመት በፊትም የምናገራቸው ነገሮች ናቸው እና ከብዙ ሀገር ከጀርመን፣ ከኖርዌይ፣ እንደዚሁ ከካናዳ፣ እንደዚሁ ደግሞ ከአረብ ሀገር በጣም ስለኔ የምትጨነቁ እህቶቼ፣ በተፈጠሩብኝ ነገሮችም ያዘናችሁ ያለቀሳችሁ፣ እንደዚሁ ደግሞ ዩኬ እና አሜሪካ ያላችሁ እህቶቼ ሁላችሁንም ደግሞ አመሰግናለሁ። ከዚህ በኋላ ያው ነገሮች መልካም ይሆናሉ፣ ወደፊትም እንቀጥላለን። ሄሉሻም በቅርብ እንደምትመለስ ያው ተስፋ አደርጋለሁ። እንደምትመለስም ደግሞ አውቃለሁኝ። መልካም ይሆንላችሁ። ወዳችኋለሁ፣ ከልቤ ነው የምወዳችሁ። ክፋት አንስራ፣ መልካም ነገር ብቻ ብንሰራ። ሁላችንም ልባችን ውስጥ እግዚአብሔር አለ፣ ልባችንን ይፈትሻል። እኔም ማወራው መጥፎ ከሆነ እግዚአብሔር ያያል፣ ዋጋዬን ይሰጠኛል። ለማንኛውም ሁሉም ነገር መልካም ይሆናል። እግዚአብሔርን የያዘ ሰው አይወድቅም። እንደ ሰዎች ቢሆን ኖሮ ያው በየቦታ ሁላችንም እንወድቅ ነበር። ግን እግዚአብሔር አይጥልም። ሰው ብቻውን ምንም ማድረግ አይችልም። እግዚአብሔር እስካልጣለን ድረስ አንወድቅም። ሎሚ ያለች አሁን ስቀርጽ እየሳቀች ነው። ናይ
ካልበላሽ አይሆንም እንዴ ሆቴል ውስጥ ካልበላሽ አይሆንም። በሱ ከእንዳልክ ጋር ኬዝ አለሽ ብለዋል። እንዳለን ዛሬ ትነግራቸዋለሽ። አለን አይደል? አለን አይደል? እንዳትደብቂኝ። አለን። ለምን ትዋሻለሽ? አለን እንዴ ካላገባሁሽ ብዬሻለሁ። እንዴ ካላገባሁሽ አላልኩሽም? አንቺም እሺ አግባኝ። በቃ ያው እውነቱን ንገሪያቸው። ዛሬ የጠራሁሽ ያው ቅድም አንቺም ብለሻል፣ ካልጋበዝከኝ ምን ያደርጋል ለምንድን ነው የምጠራኝ ብለሽኛል። ቆመሽ ግን ቪዲዮ ሲቀረጽ ምን አሰብሽ ስታይ? አሪፍ ነው፣ ቆንጆ ነው እኮ ምን ጠብቀሽ ነበረ? እንዲህ ለምን ይዞኝ መጥቷል፣ ቪዲዮ እየቀረጸ ነው። እኔማ በቃ ጋብዝሻለሁ ምናምን ነገር ስትለኝ እናወራለን ስትለኝ በቃ የተሻለ ነገር ምናምን ነገር እስከ 9 ሰዓት ቆይ እዚህ ቁጭ ብለን ነው መጋብዝሽ? እንደዛ መስሎኝ ነበር እኮ አቀልጅ ሰዓት እየሄደ ስለሆነ እኮ ሲቀረጽ ስታይሽ ሌላ ነገር እንዳሰብክ ተሰማኝ ማለት ነው። ከአንቺ ጋር ወይስ ሌላ ቪዲዮ ምሰራ ነው የመሰለሽ? ሌላ ቪዲዮ ምሰራ ነበር የመሰለኝ እንጂ አንቺን የፈለኩሽ አልመሰለሽ? ቪዲዮን ሰርታ ከኔ ጋር በምንገባበት መስሎኝ ነበር። ነው እንዴ? አይደለም። አሁን ባንቺ ጉዳይ ነው ነግሬያቸዋለሁ። አሁን ቤተሰቦች ያው በሱ ሰው ወሬ ነግሮኛል፣ ከእንዳልክ ጋር ኬዝ አላችሁ፣ ስለዚህ ከኔ ጋር የጀመርሽው ውሸት ነው ብሎ አግኝቶ አውርቶች ነበር መሰለኝ አይደል? ያ ነገር ደግሞ ለቤተሰብ ስነግራቸው ያው ውሸት አይደለም፣ ሰው የነገረው እውነት ነው። እኔና እሷ ያው የሆነ ነገር አለን በድብቅ የያዝነው ነገር። ሎሚ ደግሞ አንደበቷ ጥሩ ነው፣ አስተዋይ ናት፣ ጎበዝ ናት፣ ንግግሯ ይጣፍጣል፣ በጣም አገናዛቢ ናት፣ አትቸኩልም፣ ታስተውላለች እና ሎሚ ለራሴ ተመኝቻታለሁ። ከዛ ምን ነው የጨረስነው ነገር አይደል እንዴ? እዚህ ጋር መጥተሽ ልትሸመጥጪ ነው? አይ እውነት እናውራ እንዴ? እኔ ነግሬያቸዋለሁ፣ በእነሱ ፊት አታሳፍሪኝ። ውሸት አታውራ። መች ውሸት አወራው? አውቃ እየቀለደች ነው። አለን ጉዳይ አለን። እኔ እና እሱ ምንም ነገር የለንም። አንተ ጥሩ ታላቅ ወንድም ነህ። እሱ ብቻ ነው። አትዋሽ። ራሷ እየዋሸች ነው። ራስሽ ከወንድም በላይ ምን አለ? ሁሉ ነገር ይችላል። የኔ እናት፣ የኔ እህት እና ቤተሰቦች ምንም ነገር የለንም። ሎሚ በጣም የምወዳት እህቴ ናት። በነገራችን ላይ ሎሚ አላማ ሲባል ምንድነው አላማ የሚለው? እሱ ቤት ምን በዶላር ቢከፍላት ነው እንዴ ምናምን ይላሉ። እና ስለ ሎሚ አላማ ልንገራችሁ። በነገራችን ላይ በጣም ጎበዝ ተማሪ ናት አይደል? በጣም ጎበዝ ተማሪ ናት። አላማ ምላችሁ እኔ እሷን ለማስተማር የምትፈልገው ነገር አለ። ምን መሆን ነበር የምትፈልገው? ጠበቃ መሆን ነው የምትፈልገው። ስለዚህ ያንን ነገር ከግብ እንድታደርሰው መሰናክል እንዳይሆንባት፣ ያልሆኑ ነገሮች እንዳይደርሱባት ፍቅር በሚል ያንን አላማዋ እንዳስት ነበር ያንን ሁሉ በፊት ሳደርግ የነበረው። ሲቀጥል እኔና እሷ ወንድምና እህት ነን። አብረን ባንወለድም ግን ከዛ በላይ የሚያስተሳስሩን የወንድምና የእህት ከዛም በላይ እንዳልክ እኔ ስላንተ ምን ብዬ እንደምናገርም አላውቅም። ከቶች በቃ ችግር የለም። ሁሉንም ነገሬን አሳክተህ የወደፊቴን ማየት የምትፈልግ ነው እና መወለድ ቋንቋ ነው የሚባለው። አንተ ከዛም በላይ ነው እንግዲህ እኔ ስኬት ነው የምትፈልገው፣ ጥሩ ደረጃ ላይ እንድደርስ መጨረሻ ማየት ነው የምትፈልገው እና ዛሬ ላይ ብዙ ነገር ደግፈኸኛል። ካጠገቤ ሲከፋኝም ሲቸገርም አይዞሽ አለሁልሽ ወደፊት እንቀጥላለን እያልከኝ የተሻለ ነገር እንዳለ እየነገርከኝ እዚህ ደረጃ ላይ ደርሻለሁ። እንግዲህ የሚቀጥለውን ደግሞ እግዚአብሔር ያውቃል። አንተ ደግሞ ስለምታስብልኝም ያው የወደፊቱን ደግሞ ከአንተ ጋር ሆኜ እየረዳኸኝ በሀሳብም በሁሉም ነገር ማለት ነው እንትን እያገዝከኝ አብሬክ እስከ መጨረሻው መዝለቅ ነው የምፈልገው። እንዳልኩ የኔ እህትና ወንድም እኮ ነን። እኔ አንቺ የሆነ ቦታ ላይ ሳትደርሺ መለያየት አይቻልም። ያንን ብቻ አይደለም የመጨረሻ ስኬትሽ ሆኖ ትምህርትሽን ጨርሰሽ እንዳልሽውም በጥብቅና ለእኔም ቆመሽልኝ ሰው ከሶኝ ሳይሆን እንደው በጥሩ ነገር ማለት ነው። እኔ ጥሩ ቦታ ልድረስ እንጂ አለውልክ። ከዛም በኋላ በያዝሽው ነገር ደግሞ እግዚአብሔር መጨረሻ ያው
ያሳምርልንና አንቺ የተሻለ ቦታ ደርሰሽ አግብተሽም እንደ ታላቅ ወንድም እኔ አንቺን ድሬ በተሻለ ሁኔታ ቤተሰብ ማዘርንም ፋዘርንም እንደ ልጃቸው ነው የሚያዩኝ እኔን። ያ ሁሉ ነገሮችን አጥብቀን ይዘን መቀጠል ነው የምፈልገው እኔ። ስኬትሽ ደግሞ እኔ አምናለሁ ይሳካልሻል ሁሉም ነገር። ከዛ ውጪ ትምህርትሽ ላይ ደግሞ በርችልኝ። በነገራችን ላይ ያው ቤት ውስጥ አንቺ በጣም አስተዋይ ጎበዝ ስለሆንሽ ነው እንጂ እኔና አንቺ የተገናኘንበትን ታውቂዋለሽ። ከዛ አጋዥ የሚለው ነገር በራስሽ ፈቃድ ነው የፈለግሽው፣ ያ አስተዋይ ስለሆንሽ ነው። ከዛ እነዚህ ጫናዎች ደግሞ አሁን የለብሽም አይደለም። አሁን እኔና ብዙ ሰዎች ሁሉንም ነገር በካሜራ ወጥቶ ስለማይታይ ነው እንጂ እኔና እሷ ማለት ያው በቃ አሁን ላይ ያለን ህይወት ወንድምና እህት በቃ እንደዚህ አይነት ህይወት ከዛም ነው። በላይ እንዳልክ የእናት ልጅ የማያደርገው ነው አንተ ለኔ የምታደርግልኝ። እሱን አይደለም እሱን አታውሪ። ይሄንን ነው የሚመስለው። ለበሱ ደግሞ ያው እንግዲህ በደንብ ትመክሪዋለሽ ብዬ አስባለሁ። አሁን ደውዬለታለሁ፣ ቀጥሬዋለሁ። አሁን ይመጣል እሱ። ምን ነው አይ ተቀድመህ ለምን አልነገርከኝም ታዲያ? ያ መንገድ የለብኝም። አንቺ ከኔ አትወጪም አይደል? እኔ ባልኩት ሀሳብ ነው። እኔ ደግሞ አንቺ የሚጠቅምሽን ነገር ብቻ ነው ማደርገው። እንዳልክ ጥሩ አይደለም እኮ እያደረገ ያለው አይደለም። አሁን ይሄ ሁሉም ነገር ይቀራል። ገብቶሻል አይደል? እኔ መጀመሪያ ማጀምሩ ነው ጥሩ ነገር አንቺ ላይም እሱ ላይም ያየሁት ነገር ጥሩ ነገር እንዳለ ነው። በቃ ያው እሱ ስለሚቸኩ ያው ፍቅር እስከተባለ ድረስ ቃቃ ጨዋታ አይደለም። የሆነ ጊዜ አርግዘሻል ከሱ ምናምን ነገር አለ። እሺ አሁን ደግሞ እሱ ተፈታ። አሁን ደግሞ ግንኙነት አለሽ ድብቅ ምናምን ነገር አለ። እስከ መቼ ነው ህጻንነት? እንዳልክ እኔ ሰብሮኛል። ስብር ነው ያልኩት አይደለም። አሁን በአንዴ ተስፋ መቁረጥ የለም። በአንዴ ተስፋ ቆርጭም። አንቺ ጎበዝ ነሽ። የማይሆን ነገር ተሞክሮ የማይሆን ነገር እና እንደነገርኩሽ ከዓላማሽ የሚያደናቅፍ ነገር ቢሆን እኮ ካንቺ በፊት እኔ ነኝ ነገሮችን እንዲቆሙ የምፈልገው። ተረዳሽኝ አይደል? ይሄ ቀላል ነገር የሚፈታ ነገር ነው። ከሱ ጋር እናወራለን። እስከ መቼ? ለዚህም ይቅርታ ይጠይቅሻል። ይማርበት እንዴ ጋፕ በተፈጠረ ቁጥር ደግሞ ሌላ ነገር ይፈጠራል። እሺ ሁለት ደግሞ አንቺ የሚጎዳሽ ነገር እኔ እንድትገቢበት አልፈልግም አይደል? መጀመሪያም የተከራከርኩት ይሄንን ጥቃቅን ነገሮችም እንዳይፈጠሩ ከዚህ በኋላ ደግሞ የባሰ ነገርም እንዳይመጣ ነበር ያኔ ስጋት። እንዳየሁት ምንም የተፈጠረ ክፍተት የለም። እቺ ወሬ የሆነች ነገር እኮ እሱ ያስተካክላል። እሱን ያስተካክላል። አንተንም ያለ ማስረጃ ምናምን ነገር ነው። እሱ ተይው፣ ስለሱ ተይው። አሁን ምንድነው መሰለሽ እኔ እሺ በይኝ። ስለዚህ አትወጁም እኔ ወደዋለሁ እና በቃ ስለምትወጁ ደግሞ መውደድ ብቻ ታዲያ ትርጉም የለውም። እሱም ያስተካክላል እኮ እያልኩሽ። እሺ ማየ ሄሎ። ስለዚህ አሁን እንሂድ፣ እሱም ይመጣል። እዛ ጋር አርፈን እንድናወራ ይሻላል። ቤተሰብ እንግዲህ በሱ ቆየብን። እስኪመጣ ሁላ ብዬ ፀሐዩ በጣም ስለሚወቅ ሻወር ወስጄ ነው የወጣሁት ቀዝቀዝ ብዬ፣ ግን እስካሁን አልመጣም። ባልሽ ግን ትዕቢተኛ ነው። ያዘ ይዞት እኮ ነው ና ትንሽ ይወጣጠራል። ጸብ ከኔ ጋር ይፈልጋል። እለኮ ነው እለን አንቺማ ለሱ ነው የምታደርገው። ተከራከሪ አይደለም ያው ስህተት ይኖራል፣ ግን ሁሌ ደግሞ ሲሆን ይከብዳል። መጥቷል ከእሱ ነው መሰለኝ። እሺ ጎረምሳው እንዴት ነው? ሰላም በኝ እንጂ በደም አላሽ እንዴት ናት? እንዴት ነው? ሰላም ነው እግዚአብሔር አለን። እሺ ወደ ገደለው እንግባ ቶሎ። ይቅርታ ያው ቆየህብን፣ አንተ አስጠበቀን። አሁን ብዙ ነገሮች አንስቶ ማውራት አስፈላጊ አይደለም። እኔም ይደክመኛል፣ አንተንም ማድከም ይሆናል። ስለዚህ ሎሚን የኔን ተው። ግን አንድ ነገር እዚሁ መንገር የምፈልገው ነገር ከዚህ በኋላ የኔን ስም በጥሩም በክፉም እንድታነሳ አልፈልግም።
ይሄን ከማለቴ በፊት ግን አንተ እርግጠኛ የሆንክበት ነገር አለ እኔና እሷ አሁን አንተ እንዳወራኸው? እኔ እኮ ጓደኛዬ ነው በቃ ምሎ ስለነገረኝ ነው ያመንኩት። ጓደኛዬ ማለት አንዴ መጥቶ የሆነ ምናምን ቀለበት ምናምን ያለው ነው አይደለም፣ ሌላ ጓደኛዬ ነው አይቻቸዋለሁ ብሎ ምን የነገረኝ። ስናደርግ ነው ያየን? በቃ እኔ ምሎ ነው የነገረኝ አሳምኖና ምን ብሎ ነው? እውነት ለመናገር በቃ ያው ያለፈው አልፏል። በእርግጥ እኔ ልክ አልነበርኩም። በቃ ማለት ልክ አልነበርኩም ማለት እንዴት በአንዴ ልትቀይረው ቻልክ? ያው ብዙ ወዳጆችም ብዙ አውርተውኛል እና የሰው ወሬ ሰምቼ ሎሚም ጥዬሽ መሄድ አልነበረም። ይደረጋል ግን ይደረጋል። ተረጋጋ። እኔ እኮ ያው ታውቂያለሽ ሎሚ ማለት እንዳልክም ታውቃለህ፣ ጠንቅቃችሁ ነው የምታውቁት የኔን ባህሪ እና ቸኩዬ እንትን ብዬ መሰለኝ። አሁንም ቢሆን እኔ እኮ ጥፋቴን አምኛለሁ እኮ እንደዛ ማድረግ አልነበረብኝም። እውነት ለመናገር ብቻ ተጸጽቻለሁ። ማለት ያው ቆም ብዬ አስቤያለሁኝ። ነገር ነግረውኛልም ብዙ እውነት ለመናገር የሰው ወሬ መስማት አልነበረብኝም። ሁለታችሁን ማለት ብዙ ማውራት አልፈልግም። እኔ ይቅርታ እንድታደርጉልኝ ብቻ ነው የምፈልገው። አሁን ምንድነው መሰለክ እሷ ልታናገርህም ከዛ በኋላ ልታወራህም አልፈለገችም ነበረ። እኔ ነኝ ነገሮች እንዲስተካከሉ ምክንያቱም ስለምትወድህ ማለት ነው። ባትወድህ ይሄንን አላደርግም እኔ። ከዚህ ውጭ ግን እኔ ልልህ የምፈልገው ነገር በሱ በፊት የነበሩ ጥሩ መልካምነቶች ነበሩ። አውቃለሁ ባክግራውንድህን ምን አይነት ሰው እንደሆንክ የሆነ ዝም ብለህ መወጣጠር ወይ ደግሞ መቸኮል ምናምን ነው እንጂ ከዛ ውጪ ምን አይነት መልካም ሰው እንደሆንክ አውቃለሁ። ግን ከዚህ በኋላ እኔ በክፉም በደጉም ቢሆን የኔን ስም አታንሳብኝ እባክህን። በእሷን ፊት እምለምንህ ማለት ነው። በሌላም ሰው በቃ ጥሩም ነገር አድርጌም ከሆነ ጥሩ ነገር አድርገህም ቢሆን አታውራብኝ። በግምት በወሬና በሰው ምናምን እንደው እባክህን ስንት ነገሮች አልፈናል አይደል? በጥሩ ነገሮች ጥሩ ጊዜ ነበረን። ከዛ ባለፈ አስረግዞ እንደዚህ አድርጎ ምናምን ያ ሁሉ ነገሮች አልፌያለሁና እባክህን ሰው ያው ሆኖ ማይሳሳት የለም ተሳስተ ሊሆን ይችላል። ከሷ ጋር ያለውን ነገር መጀመሪያ እንዳትጀምሩ ስፈልግ የነበረበት ነገር ያው እኔ ከትምህርቷ ወደ ኋላ እንዳትል ስለምፈልግ ነው። በቀደምም ትተሃት ከሄድክ በኋላ ብዙ ነገር ቤት ስትሆን ነበር። ያንንም ከማየት እኔ እሷንም አጽናንቼ እንደዚያ ነገር ውስጥ ቢቀርም ይሻላል ሁላ ብዬ ነበር። ለእሷ ባላትም ለእኔ በራሴ ማለት ነው። ግን ፍቅር ነው ስለምትወድህ ደግሞ ይሄ ይቅርብል ያኛውን ትምህርቷ ልትጎዳ ትችላለች እና እንደዚያ ነገሮች ከሚሆኑ ሁለታችሁም የተሻለ ነገር አድርጉ። ስማት በደንብ ምክሯ በጣም ገንቢ ነው። ምክሯንም ስማ። አንተም ክፉ ሰው አይደለም ጥሩ ሰው ነህ። አብራችሁ ብትሆኑ በህይወቷ ጠቃሚ ሰው እንደሆንክ ስለማቅ ችኮላውን ቀንሰው ወሬ የሚለውን ቀንሰው ሰው የሆነን ሰው ወንጀል እንደ ወንጀል መክሰስ ሲፈልግ የሆነ ታንጀብል የሆነ ነገር ይዞ ነው። ያንን ሳይዝ ዝም ብሎ ባሉባልታ ምናምን ስለማይሆን ይሄንን ነው ልልህ የምችለው። በሱ እሷን ይቅርታ ጠይቃትና ከሱ ጋር ነገሮች አናብዛቸው። ጥፋተኛ ነኝ እኔ እንዲያረኩ ብዬ ነገር እንትን ማለት አልፈልግም። ግን ጥፋት አጥፍቻለሁኝ። እውነት ለመናገር እኔ ሁለታችሁንም ማጣት አልፈልግም። የኔን ተውና የኔን ተው። እኔ እንደ በፊቱ እንድንሆን ነው የምፈልገው። እሱ ጊዜ የሚፈታው ነገር ነው። ብላኛለች፣ ባለፈውም ሎሚ ነግራኛለች። በችኩልነቴ ብዙ ነገር ላጣ እንደምችል ብዙ ነግራኛለች። ግን እኔ አላስተዋልኩም እሱን ነገር እና በጣም ይቅርታ አድርጉልኝ። ሁለታችሁንም ማጣት እሷን ይቅርታ ጠይቃት። እኔ ችግር የለውም አይደለም። እኔ እሷን ብቻ ለይቼ እኔ ጠይቃቸው ሁለታችሁንም ነው ይቅርታ ማለት። ኧረ እኔ ኖ እኔን አይደለም በሱ እኔ ችግር የለውም። እኔ ይቅርታ እንድታደርጉልኝ ፈልጋለሁ። በቃ እኔ ሁለታችሁንም ማጣት አልፈልግም። ለዛ ነው ችግር የለውም። ይቅርታ አድርጉልኝ። አይደለም እንደ በፊቱ እንድትሆኑልኝ ፈልጋለሁ። ገብቶኛል እኮ እኔ ምንም ችግር የለውም። ክፋት የለብህም። ግን አትቸኩል። እኔ ደግሞ የሆነ ነገር ሆኖ በዛ ሰዓት ተደርቦ በቃ ብቻ ተው። ለማንኛውም ምንድነው መሰለሽ አንቺ ማውራት የምትፈልጊው እዚሁ እንዲስተካከል የምትፈልጊው ነገር ካለም ጠይቁ በእኔ ፊት። ያ ከሌለም ደግሞ ቀስ ብላችሁ ነገሮቻችሁን አስተካክሉ። እኔ አሁን የምናገረው ችኩልነትን የሰው ወሬ እየሰማክ መተክ ፍቅራችንን እንድታደፈረስ አልፈልግም። ምክንያቱም ሁሌ ልጅነት የለም። ሁሌ እያደግን ነው የምንሄደው አይደለም? እየተጋገዝን ነው መሄድ ያለብን እንጂ
በወሬ ምክንያት እንትን ምንድነው እየተጣላ ምናምን ኪሊ እንደዚህ ብሎኛል እንደዚህ ቢያንስ የቱ ጋር ነው ያየኸኝ ንገረኝ ምንድን ነው ያደረኩት አልኩ አይደል እንዳልክ እንዲህ ሊነካኝ ብላ አልፈልግም ምን ያክል ነገር ቢወራለት ነው ምን ያክልስ ብታምነው ነው ያንን ሰው ከኔ ይልቅ ያንን ሰው ምሎ ስለነገረኝ እኮ ነው እኔ እኮ በቃ አይቻልም ቀስ ብለህ እኔን አትጠይቀኝም ታዲያ በስ እኔን አትጠይቀኝም በቃ አጥፍቻለሁ ጥፋተኛ ነኝ በቃ ይቅር አጥፍቻለሁ ብለሻል ስለዚህ በደንብ ከልብሽ እሺ በቃ ላጣችሁ አልፈልግም እውነት እኔ እንደበፊቱ ሆኖልኝ በቃ አሁንም ከዚህ በኋላ አስተካክላለሁ አንተም ይቅርታ አድርግልኝ ችግር የለውም የኔ ችግር የለውም ዋናው ይበልጥ የሚጠቅመው የሷን ነው ምንም ችግር የለውም እኔ ማለት ነው ግን በቃ እኔ እንደበፊቱ እንድትሆንልኝ ነው አንተ ችግር የለውም መከር ካለብህ እንድትመክረኝ ስሳሳት እንድታርመኝ ነው የምፈልገው በቃ እንደ ታናሽ ወንድም አሁንም ድጋሚ እንድትቆጣኝ በቃ ስህተቶችን እንድታርም ነው የምፈልገውና ችግር የለውም እኔ ተረድቻለሁ ችግር የለውም ክፋት ቢኖርብኝ አግኝቼ ማላወራህም ከሷ ጋር ማላገናኘህም ምንም ችግር የለውም ወንድም አለም ሁለተኛ ግን እንደዚህ እንዳታደርግ ኧረ አላረግም በጭራሽ በቃ በጭራሽ አይደገመኝም ያው በቃ ይሄንን ነው የሚመስለው ያው እኔና ሎሚ ወደ ቤት ነው የምንሄደው ይጀብኛለች አንዴ ቸል